ኤርሚያስ አበበና ጓደኞቹ እስልምና ላይ አሁን ስከፍት የነበረው እንዳለ ፐብሊክ ላይ እናሰጣለታለን። እንዴት በዚህ ልክ ወንድማችሁን ለሞት አሳልፋችሁ ለመስጠት ስትሉ ትወያያላችሁ? የገዳዮች ወንጌል ማለት ይሄ ነው። እንግዲህ ሙስሊሞች እንኳን የናቁት የነ ኤርሚያስ ስህተት እዛው ጨርሱ፣ እኛ አይመለከተንም። ቀለሜ ቀቅለህ ብላውሽ የዮሐድን ፎቶ እነሱም እንደዚህ እያሉ ስለሚጮው በእርግጥ ይሄን ለመናገር ድፍረት አግኝተው ጴንጤና ኦርቶዶክስን አላሁ አክበር። ለምን ኦርቶዶክሳውያን የሚባለው ቀርቶ ማራማውያን ለምን አይባል? በቤታችን እንኳን በጋህድ አይተናል፣ አንድ ቀን በህልማችን አይተናል። በሞት በልተኸው ከሚርብህ ወይስ ደግሞ በልተኸው ከማይርብህ እንጀራ ልስጥ? ደጋግመህ እየበላው ከምርበው ወይስ አንዴ በልተህ ድጋሚ ከማይርበው እንጀራ ላድርግልህ? ማን ይሙትና እስቲ እንደ ፕሮቴስታንት የሚጠላ በኢትዮጵያ ምድር ውስጥ አለ? ብሩክ ለመናፍቃን የራስ ምታት የሆነ ልጅ ነው። ልብ በል፣ ለፕሮቴስታንት አላለ። ኢየሱስ ይገድላል የምንለው ሊያድነን ባይሞትልን ነበር። ኢየሱስ ያድናል ይገድላል ሲሉ ሰምተን አናውቅም። ኧረ አላህ ይገድላል ነው እኛ ደግሞ የምንለው። ምሕረቱ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው። ሰላም ሰላም፣ እንዴት ናችሁ? እኔ ወንድማችሁ ጂሚ ቤሪያው ነኝ። ዛሬም እንግዲህ እንደተለመደው በቆንጆ ቪዲዮዎች እና በቆንጆ ሀሳብ ከች ብዬላችኋለሁ። ሁላችሁም ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብም ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ወደ ቪዲዮአችን ላይክ አርጉኝ ፈልጌው ነው። ዛሬ በጣም አሳፋሪ ከወንጌላውያን አማኝ ነኝ ከሚሉ የማይጠበቅ ነገር ከነ ኤርሚያስ አበበና ከመሰሎቹ አይተናልና እጅግ በጣም አዝኜባችኋለሁ። እጅግ በጣም ነው ብዙዎቻችን የደነገጥነው። በዚህ ልክ ወንጌላዊ አማኝ ተብሎ በዚህ ልክ ይወረዳል ብለን አስበን አናውቅም። ወንጌላዊ አማኝ ሲገደል ነው እንጂ የምናውቀው ሲያስገድል አናውቅም። እጄ ላይ ፎቶ አለ የማን የዮሐድ። ነገር ግን ኢቭን እንኳን ለኔ ትሰጠኛለህ ፈልገህ ኢቭን እንኳን ኤርሚያስ ጥሪውን ባይቀበለው ላከሌላኔ እልክላችኋለሁ። እስልምና ላይ አሁን ስከፍት የነበረው እንዳለ ፐብሊክ ላይ እናሰጣለታለን። ናዝሬት ነው የሚለው በኢየሱስ ክርስቶስ ማለት ይሄ ፌር ነው? ይሄ እኮ ነውር ነው። አንደኛ ሙስሊሞች ገዳይ ናቸው የሚል ስም እየተሰጠ በወንጌላውያን አማኞች በኦርቶዶክሶች እንዲሁም ደግሞ በሙስሊሞች መሃል መቃቃር እንዲፈጠር እያደረጋችሁ ነው። ማለት ምንም አይነት ሰላም እንዳይኖር ያ ሃይማኖት መከባበር እንዳይሰፍን የሚያደርግ ንግግር ነው የተናገራችሁት። እኔ በጣም የሚያሳፍረኝና የሚያሳዝነኝ ነገር ምን እንደሆነ ታውቃላችሁ? እያንዳንዳቸው ከዮናስ ሙሉነ ተናገር እውነቱ እብራዊት ዳግማዊ ጥላውን ከዜዶ ባላደራው በስተቀር ሁላቸውም ውጪ ነው ያሉ። በጣም በሚያሳዝን ሁኔታ ማለት ነው። ዜግነታቸው ኢትዮጵያዊ አይደሉም። ምን አገባቸው ኢትዮጵያ ውስጥ ስላለው የሰላም ሁኔታ? ታዲያ እዛ ቁጭ ብሎ መርዛቸውን ይተፋሉ። ዚስ ናት ፌር። ኤርሚያስ አበበ ሲደነቅ በጣም ችግር ነው። በቃ ዮናስ ሙሉነስ አንዳንዴ በአስቸኳይ የሆነ ኢመርጀንሲ ይመስል ጌታን ይቀበላሉ። ኢመርጀንሲ ይመስል ወዲያው የሆነ ወደ አገልግሎት ይገባሉ ማለት ነው። ወደ አገልግሎት ሲገቡ ደግሞ እንደዚህ አይነት ክፋት ነው የሚዘሩት። ይሄ which is wrong። በቃ ትክክል አይደለም፣ መደረግ የለበትም። ወንድምህን ለማዝበላት ደስ የሚለው ነገር ሙስሊሞች ራሱ መቃወማቸው ምን አገባን ታዲያ? ምን ፎቶውን እንደሆነ ቆይ አሳያችኋለሁ። ፎቶውን እንደሆነ ከዚህ በፊት የምናውቅ ነበር። ይሄ እኮ ነውር ነው። እፎይ እንዴት ሲሰደድ እንደነበረ አታውቁም? በእፎይ ጉዳይ ስንቶቻችን አልጨውንም? በእፎይ ጉዳይ ስንቶቻችን አልተጨነቅንም ነበረ? እንዴት ደብል ስታንዳርድ ትሆናላችሁ? እንዲህ ሆናችሁብን እኮ የተገላበጣችሁብን እኮ የሆነ ምጣድ ላይ እንደሚጋገር ቂጣ ማለት ነው። ኧረ በመድኃኒዓለም በቃ ለኔ ቪዲዮን ፎቶን ትልክልኛለህ ነው አይደል? ፊት ለፊት አድርገህ ትሰብካለህ። ጌታ ምስክር ለኔ ማውል ላክልኝ ልክላችሁ። ባይ ኤኒ ሚንስ ዮሐድ ፎቶን ማሳየት ቪዲዮን ማሳየት ካልፈለገ የእሱን ፕራዮሪቲ ልናከብርለት ያስፈልጋል። ከዛም ባለፈ ደግሞ ሐሳብን በሐሳብ መሞገት የማይችሉ የአንዳንድ እምነት ተከታዮች በሰዎች ላይ በሚያሳድሩት ተጽዕኖ ምክንያት ህይወቱን አደጋ ላይ መጣል ስላልፈለገ ወይም አገልግሎቱን በስውር ማገልገል ስለፈለገ የማገልገል መብቱ መከበር ሲገባው፣ አሁን ላይ ግን ኤርሚያስ እና ዮናስ ሙሉነ እንዲሁም ደግሞ በዙሪያቸው ያሉ ጋሻ ጃግሬዎቻቸው የዮሐድ ፎቶ አለን ለሙስሊሞች እንሰጣለን፣ አደባባይ ላይ እናሰጠዋለን፣ እንደፈለጉ ያደርጉት አይነት የሚል ሐሳብ በዚህ በሶሻል ሚዲያ ላይ ሲያስተላልፉ ተመልክተናል። በጣም የሚገርመውና በጣም የሚያሳዝነው አንድ ነገር ልንገራችሁ።
ማንም ተነስቶ ኢትዮጵያ ውስጥ የፈለገውን ነገር ማድረግ እንደሚችል ነው ፊልም የሚያደርጉት። በነገራችን ላይ መንግስት ያላት ሀገር ናት። ያውም ደግሞ በጣም በጣም የሚገርም መንግስት ያላት ሀገር ናት። ወንድ ሆንክ ነህ መተህ የሰውን ፊዚካሊ አታክ የምታደርገው ወንድ ሆንክ ማለት ነው። ከምሬ ነው፣ ይሄ ቀልድ አይደለም። አንተ እኔ ነኝ ያልክ ጀግና ካለ ናና ፊዚካሊ ማንንም አታክ አድርግ። አፍንጫ አንተ ይዘህ ነው የምትገባው። በቃ ህግ አለ ብራዘር። እነሱ ከሀገር ስለወጡ መንግስት ላይ ቅሬታ አላቸው፣ መንግስት ላይ ምሬት አላቸው። እንደፈለጉ ነው ስለ መንግስት የሚናገሩት፣ እንደፈለጉ ነው መንግስት ላይ አፋቸውን የሚከፍቱት። ማንም የሚናገራቸው የከና የሚላቸው ሰው የለም። እንደፈለጉ ነው የሚገለባበጡት። ዛሬ ጤናማ ከሆኑ ነገ አይደሉም። መንግስት እንደሌለ ፊል ስለሚያደርጉ ማንም ተነስቶ ማንም ምንም ማድረግ እንደሚችል ነው የሚያስቡት። ግን ያው ሪያላይዝ አድርጉ፣ እንዳትሳሳቱ። በእነዚህ ውጭ ተቀምጦ የውጭ ቀለብተኞች እንዳትበሉ፣ በላይፍ ቀለብተኞች እንዳትሸወዱ። ህግ አለ። ንቅንቅ ላለው ካልክ ምናምን ትገባለህ ብራዘር። ይሄ ህግ ነው። ይሄ ሁላችንም ተከባብረን እንድንኖር የሚያደርገን ይሄ ኖርማሊ ጤናማ የሆነ ህግ አለ። እንደዛ እንዳይመስላችሁ። ይሄ ፈጣን ይቅርታ የሚያስፈልግ ነውረኝነት፣ ሰውን አሳልፎ መስጠት፣ ለሞት ለአደጋ እንዲዳረግ ማድረግ ከክርስቲያናዊ ስነ ምግባር የወደቀ ነው። ለዚህ ነው ፍቅር የላችሁም የምለው። የሚሰውር የሚሸሽግ ፍቅር የላችሁም። እናንተ የሰውን ገበናና ነውር የማስጣትን ኤክስፒሪየንስ ከዚህ በፊት አድርጋችኋል። የወንድማችንን አማን ሻሎምን ፎቶ አውጥቶ በማስጣት ጀግና የሚል ስም ስላገኛቸው አሁን የፕሮቴስታንቱ መታወቂያ እንደዚህ ሆኗል። መረጃ አለኝ፣ አሰጣልሃለሁ፣ አጋልጣለሁ፣ እንደዚህ አደርጋለሁ ነው በቃ ፕሮቴስታንቱ አብዛኛውን ሚዝተው። ይሄው መረጃ አለኝ የሚሉ ሰዎች ግን ከአመፀኞች ጋር ከክፉ አድራጊዎች ጋር ደግሞ ሲተባበሩ ትመለከታቸዋላችሁ። እና እንዴት አይነት አውሬነት እንዴት አይነት ክፋት ነው ግን ኤርሚያስና በዙሪያ የከበባችሁ ሰዎች አላችሁ። እናንተ ናችሁ አሁን ለኦርቶዶክስ ቤተክርስቲያን ወንጌል የምትሰብኩት፣ ለክርስቶስ የቀናችሁት፣ ፍቅር ያላችሁ የመስቀሉን ፍቅር የምትተገብሩት እናንተ ናችሁ። እውነትን የምትገልጡት እናንተ ናችሁ። በጽድቅ ሰውን እንዲድን ከመፈለግ ወንጌልን የምታገለግሉት። አጋልጣለሁ በሐሳብ ከማንም ጋር ልትለያዩ ትችላላችሁ። ከኦርቶዶክስ ጋር ሊሆን ይችላል፣ ከፕሮቴስታንት ጋር ግን ሰው ነፍሱን እስኪያጣ ድረስ ማሳደድ ምን የሚሉት አይነት ክርስትና፣ ምን የሚሉት አይነት የወንጌል አገልግሎት እና በተቻለ መጠን በአፋጣኝ ይቅርታ እንድትጠይቅ ጥሪ ያቀርብልሃል። በእርግጥ እኔ እንደ እውነተኛ የወንጌል ሰባኪ ተቀብዬ የማላቅም ወደፊትም አልቀበልም፣ አይመለከተኝም። የሚከተሉክም ሰዎች ተሳዳቢዎች፣ አመፀኞች፣ በክፋት የሚራመዱ ያንተ ቢጤዎች ናቸው። በኮሜንት ሴክሽን ላይ ዛቻ የሚዝቱ፣ ሰውን የሚያዋርዱ፣ ሰውን የሚሳደቡ ናቸው። ስነ ምግባር የጎደላቸው ናቸውና በፍጥነት ይቅርታ እንድትጠይቅ። አሁን አንተ ነህ ፕሮቴስታንትን ወክለህ ፕሮቴስታንት ሁሉ ኦርቶዶክስን ጠል እንደሆነ እንዲታሰብ እያደረግክ ያለው። እኛ ወንጌል አማኞች ኦርቶዶክሳውያን አንጠላቸው። የሐሳብ ልዩነት ሊኖረን ይችላል። በሰለጠነ መንገድ በመነጋገር በመቀራረብ ሊፈታ የሚችል ነው የሐሳብ ልዩነት አለ። እውነቱን የተናገረው በቃ ይሄው። እኔ በጣም ብዙ ጓደኞች አሉኝ ብያቸዋለሁ ከዚህ በፊትም። በጣም ብዙ ኦርቶዶክሳውያን ጌታ ምስክሬ ከጴንጤ በላይ የማምናቸው ኦርቶዶክሳውያን እህት ወንድሞች አሉኝ። ሊትራሊ ከምሬ ነው። ጴንጤ አይታመንም ማለት ሳይሆን በጣም ሪስፔክት ነው። በጣም በሚገርም ሪስፔክት ነው አብረን ያለ ነው። ስለ ኤርሚያስ አበበ ሳወራ እኔ በክፋት መናገር አልፈልግም። የሚሰራው ስራ በጣም ደስ ይለኛል። እኔ ከአንደበቱ የሚወጣው ቃልና ዲስሪስፔክት እያደረገ ሰውን የሚያናግርበት ወይን ግን አልደግፍም። ወንጌል ሰውን ኦፌንድ እያደረግ አይደለም ወንጌልን የምትሰብከው። ሰውን ኦፌንድ እንድታደርግ የትኛው መጽሐፍ ቅዱስ ክፍል አያበረታታም፣ ምንም ኢንካሬጅ አያደርግም። የትኛው መጽሐፍ ቅዱስ ምንም አይነት ባይብል ቨርስ ልታመጡልኝ አትችሉም። ሰውን ኦፌንሲቭ በሆነ መልኩ ወንጌልን ለመስበክ ማለት ነው። አሁን ለምሳሌ በሰለጠነ መልኩ አለ አይደለ? ኦፍኮርስ አዎ፣ ባይብሊካሊ የሆነ በባይብሊካል ቲቺንጎች ላይ ተመርኩዛችሁ ባይብሊካል በሆኑ ዌዎች ፕሩቭ እየተደራረግን ልንተቻች ልንወቃቀስ እንችላለን። ከዚህ በፊት በቲክታክ ላይ እንሰራቸው እንደነበሩ ቪዲዮዎች ማለት ነው። ብሽቅሽቅ ውስጥ ከገባ ተዋዶ የኖረ ተጋብቶ የኖረ ቤተሰብ የመሰረተውን ነው የምታቃቅሩት፣ የምታጣሉት፣ የምታባሉት። እኔ ታናሻችሁ ነኝ። እንደዚህ ለመናገር ምናልባት ደፋር ትሉኝ ይሆናል፣ ግን ደግሞ በጣም ታላላቆች ማስተዋል እየጎደላችሁ ስለሆነ ግን እኛ ታናናሾቻችን ኔክስት ጄኔሬሽን እንዲበላሽ ስለማንፈልግና በእኛ ዘመን እንደዚህ አይነት ትልቅ ሰው እንዲኖር ስለማንፈልግ ግን መናገር ግዴታችን ነው። ይህን ብለን ስንል ኤርሚያስ አበበ ይቅርታ ጠይቅ ብለን ስንል ግን አገልግሎትን እጠላለሁ ማለት አይደለም። እኔ ፐርሰናሊ ሌሎቹን አላቅም፣ እኔ ግን አገልግሎትን አልጠለው።
በጣም ይመቸኛል። አንተ ባደረከው አንተ ባስነሳኸው ሙቭመንት ነው በጣም ብዙ ነገር የተገለጠውና በጣም ብዙ ወጣቶችን ቤተክርስቲያን እንኳን ይዤ ለመሄድ እኔም ፐርሰናሊ እድሉን ያገኘሁት። ስለዚህ እውነትን መናገሩ መልካም ሆኖ ሳለ ፍቅር አይለያችሁ። ዛትሲት በቃ ይሄ ነው ባይብል አድረስ የሚያደርገን ይሄንን ነው። ከዚህ ውጪ ከሆነ አልቀበልም። አንተን አይደለም ከጎን ያሉትን ጋሽ አጃግሬዎችን አልቀበልም። የሚገርማችሁ የእናንተን ሐሳብ ሙስሊም እንኳን ሳይቀር ዲክላይን ማድረጉ። እጄ ላይ ፎቶ አለ። የማን የዮሐድ ለኔ ቪዲዮን ፎቶን ትልክልኛለህ? ኖ አይደለም። ፊት ለፊት አድርገህ ትሰብካለህ። አባቴ ለኔ ማውላክልኝ ወንድም የውሃድ ፎቶ አለን ለሙስሊሞች ነው የምንሰጠው ምናምን ነገር ምን ያደርግልናል? እኛ ምን አገባን? እዛው ጨርስ። የውሃድ ፎቶ ቀቅላችሁ ብሉት፣ እኛ ምን አገባን? በክርስቶስ አንድ ነን ምናምን ብላችሁ እየሰከሳችሁ አልነበረም ወይስ የውሸት ሳክስ ነው? እኛ የውሃድ የምናውቀው የዛሬ 4 ዓመት 3 ዓመት ነው። እኔ በቪዲዮ ማውቀው በአካል ጭምር አውቃቸዋለሁ እነ ኢዮባ ምናምን እና እኔ ምን አገባኝ? በአካል አወቅኳቸው፣ በፎቶ አወቅኳቸው፣ በምን አወቅኳቸው? ምን አገባኝ? እኔ የውሃድን የምማገተው በሐሳብ ነው እና እዛው ጨርሱ። እኛ አይመለከተንም። ቀለሜ ቀቅለህ ብላው። እሺ የውሃድን ፎቶ የስራችሁን ይስጣችሁ። አዋረዳችሁ ጌታን። ወይኔ ጌታ ኢየሱስ፣ እኔ ጌታን ተቃጥዬ እኮ ነው እንደዚህ ምስቆ ማለት ነው እንጂ አገነፈላችሁን እኮ እግዚአብሔርን። ባትሰሩ ቢቀርስ በቃ ምንም ብትቶ ሳቦ ለቃችሁት በቀለጃ አደረጋችሁ። እዚህ ምናምን ወንበዴ ምድረው ሌባ ተሰብስቦ በቤተ ክርስቲያን ውስጥ ያቃጥለናል። እናንተ ሚዲያ ላይ ተሰብስባችሁ መታችሁ ታቃጥሉናላችሁ። አንዴ ስትሰሩ፣ አንዴ ስታሳምሩ፣ አንዴ ስታበላሹ፣ አንዴ ስታፈርሱ። ኧረ በእናታችሁ ደስ አይልም። በነገራችን ላይ ይህ ሰውዬ አሁን ማሳያችሁ ሰውዬ ሙሉ ሙስሊም ወክሎ ነው እንደዚህ የሚሆነው ብዬ አልልም። ጴንጤና ኦርቶዶክስ በአላህ ፍቃድ አላሁ አክበር ጂሃድ እናውጅበት። አላሁ አክበር አለን እስከ ዳር እስከ ዳር እንነሳበት። የቁም ሬሳ ናቸው። ኖ ዌይ ኦፍ ኮርስ በጣም ብዙ ሙስሊሞች እንደዚህ የሚያስቡ ሙስሊሞች እንዳሉ፣ ግን አብዛኛዎቻቸው በአፍ ሊሆን ይችላል እንጂ ተግባር ላይ ኖ የእውነቴን ነው የምላችሁ። በእነዚህ ንግግር የሚበሳጩ ሙስሊሞች እንዳሉ ታውቃላችሁ። አንዱ ኮመንት ላይ ምን አለ? እስከ መካ ነው የማሩጥ። እቺ ደስ ትላለች። አጋጉል መቃቃር እየፈጠረ ነው። አጋጉል ጸብን የሚያስጠላ ጥላቻ እየተፈጠረ ነው። በነገራችን ላይ ሪያላይዝ ልታደርጉ ይገባል። ጌታን ነው ብላችሁ ሪያላይዝ ማድረግ አለብን። ሰይጣን ትልቅ ስራ እየሰራ ነው። ሃይማኖትን ከሃይማኖት ጋር በማጋጨት ወንጌላዊ አማኝ ነኝ የሚለውን ልቡን እያቆሸሸ ክፋት እንዲናገር እያደረገ ክፋትን እየዘራ ከባድ ሲቹዌሽን ውስጥ ነን። መንቃት አለብን። ቢ ሳውንድድ ማይንድ፣ ባለ አእምሮ መሆን መልካም ነው። ዘመኑ ክፉ ነው። መዋጀት ይሻለናል። ይሄንን ቪዲዮ ድጋሜ ነው መሰራ የቻላችሁትን አይደል? ለምን ኮፒ ሊንክ አታደርጉም? ኮፒ ሊንክ አድርጉ። በቃ በዚህ በችግር ጊዜ ከወንድሞች ጎን መቆም ነው ያለብን። እዮሃድ ወንድማችንን ለም ብሎ ነገር ለማሸማቀቅ መናፍቃንና አህዛብ አንድ ላይ ተቀናጅተው እየሰሩ ነው። በተለይ ደግሞ መናፍቃኖች በትምህርት ማሸነፍ ሲያቅታቸው እነዚህ ዛቻ ጀምሯል። እንደ አህዛቦቹ ማለት ነው። አለን እኛ ከጎንንን ማለት አለብን። በዚህ ሰዓት ወንድማችንን አካውንቱንም ፎሎ አድርጉት። እኛ የተዋህዶ ልጅ አለን። አንድ የተዋህዶ ልጅ እንድነካብን አንፈልግም። ማን ስለሆኑ ነው እነሱ እኛን የሚያስፈራሩ የሚያሸማቅቁ? ማን ስለሆኑ ነው? መናፍቃን ፎቶ እናሳያለን ምናምን አደባባይ ላይ ስቀሎ ከፈለክ ግልጽ ነው። መናፍቅ ብሎ የሚሉት ማንን ነው? ወንጌላዊ አማኙን ነው። which means ፕሮቴስታንቱን ነው ማለት ነው። እና እንደዚህ በዚህ ልክ እንግዲህ አይከን ሆናችሁ፣ በዚህ ልክ ሲምቦል ሆናችሁ፣ በዚህ ልክ የወንጌላውያን አማኞች የሶሻል ሚዲያ ላይ ተጠሪ ሆናችሁ እንደዚህ አይነት ነውር መናገር፣ እናንተ ራሱ እንቅልፍ ተኝታችሁ እንድታድሩ እንደው እድሉን ሰጣችሁ እንዴ? እናንተ እኮ አይከን ናችሁ። ብዙዎቻችሁ ባንቀበላችሁም በቃ በምታደርጉት በዴይ ቱ ዴይ ኢንተራክሽናችሁ እኮ በቃ አይከን ሆናችኋል እኮ፣ ሲምቦል ሆናችኋል እኮ ሶሻል ሚዲያ ላይ ማለት ነው። እንዴ ሶሻል ሚዲያ ላይ እኮ ኤርሚያስ አበበ ሲባል እኮ ፕሮቴስታንትን በሙሉ እንደሚወክል እኮ ነው ኢማጂን የሚደረገው። ቦታ የተሰጠህ እኮ እንደዚህ ነው። እንዴት በዚህ ልክ ትቀላለህ? ዮናስ ሙሉነህ እነ ዳግማዊ ጥላውን ምናምን ነብራዊት እነሱን ተዋቸው። እነሱ ኢትዮጵያ ውስጥ ቢመጡ አይናገሩም እንጂ አያወሯትም፣ ትንፍሽ አይብሏትም። ያውቁታል። እዛ ስለወጡ ድል ስላገኙ ምናምን ውጪ ስላሉ እንደፈለጉ ሊያወሩ ይችሉ ይሆናል። እዚህ ግን አይናገሩ። ማንም እየጠገበ መጥቶ በሚለፈልፈው ነገር በሚሰጠው ሀሳብ መሸወድ የለብንም። ከወንድሞቻችንም ጋር መጣላት የለብንም። ከምሪ ነው። በዚህ ልክ ጸበኞች መሆን ያለብን አይመስለኝም። አዎ የሀሳብ መለያየቶቻችን በጣም ክፉ ቃላት እስክንነጋገር ድረስ አድርሰውን ያውቃሉ። ኦብቪየስሊ በደንብ ያውቃሉ።
በህይወት እስከ መፈላለግ ምናምን የሚያደርሰን ነገር የለም። በአሳብ ዙሪያ ምናልባት ስዕል ቀደደች ምናምን እንዲያደረጉ በታቦት ቀለዱ ምናምን የሚባለው ላይ እርምጃ ተወስዷል። ይሄ ደግሞ ህግ ለመኖሩ ማሳያ ነው። ስዕል ተቀደደ ተብላ የታሰረችው እህት አንተ ተነስተ መተ ዛሬ ህይወቱን አጠፋለሁ ብትል ማለት ነው አፍንጫህን ይዞ እንደሚገባ ይሄን ላረጋግጥልህ እወዳለሁ። ህግ አለ፣ እንዳትሸወዱ። የተናገሩት ሰም ግሩፕ ኦፍ ፒፕል ናቸው፣ የተወሰኑ ወንጌላዊ አማኝነን የሚል መልክ ያላቸው ሰዎች ናቸው። ጀነራሊ ፕሮቴስታንት አይደለም። ይቅርታ ይጠይቁ። ይቅርታ መጠየቅ ግዴታችሁ ነው። በነገራችን ላይ ቤታችን እንኳን በጋህር አይተናል፣ እንደው አንድ ቀን በህልማችን አይተናል። በሞት እንዴት አድርጌ ላመስግንሽ ነው? ምን ላድርግ? ኦርቶዶክሶች እንዳሳብ ማለት ነው ክርስቲያንን ከምትሉ ማለት ነው እኛ ማርያሚያንስ ወይም ማርያምስታን ምናምን ብላችሁ ብትቀይሩ አይሻልም? ቢኮዝ እናንተ ሃይማኖት ውስጥ ዋና ፊገሯ ማለት ነው ዋና ካራክተሯ ማርያም ነች። ክርስቶስ ተሸፍኖ ነው የምናገኘው ማለት ነው በብዙ በሌሎች እንትኖችና በክርስቶስ በደንብ የሚያምኑት ናቸው ክርስቲያን ተብሎ መጠራት ያለባቸው። በጣም ብዙ የሸፈነ ነገር በጣም ብዙ የጋረደ ነገር ስላለ ለምን ክርስቲያኖች የሚለውን ስያሜያችሁን ትታችሁ ማርያማውያንስ ወይም ደግሞ ማርያሚያኖች ለምን አትሉት? እንደ ሐሳብ ማለት ነው። ብሩክ ለመናፍቃን የራስ ምታት የሆነ ልጅ ነው። ልብ በል፣ ለፕሮቴስታንት አላለም። መናፍቅ ስትል ፕሮቴስታንት ማለት አይደለም። በጣም የዳቦ ስም እየሰጣችሁ እየተሳደባችሁ እንደምትሉ መቻጣ ነው። ጌታን ግርም እኮ ነው የምትሉኝ። ትሳደባላችሁ እኮ በጣም ነው የምትሳደቡት። ለአንደበታችሁ ለከትም ልጓምም የሌላችሁ ሰዎች አላችሁ። መናፍቃን ስንል ፕሮቴስታንቶችን ማለት ሌላ ማንን ነው ታዲያ የምትሉ? እኛን ሆኖ ነው መናፍቅ ብላችሁ የምትጠሩት። ስላመንላችሁ እኮ አይደለም። በነገራችን ላይ እኛን እንደሆነ ያወቅ ነው። በተደጋጋሚ አንዳንድ ነገር ምን ይባላል መሰላችሁ? አንዳንድ ውሸቶች ተደጋግሞ ስለተዋሹና ስለተደጋግሙ እውነት የመምሰል ፕሮባቢሊቲያቸው ሰፊ ነው። እውነት ይመስላሉ። እና መናፍቃን ስትሉ ዝም ስንላችሁ አንተ መናፍቅ እያልን ትሬንድ ስንሰራ እውነት ያመንላችሁ መስሏችሁ ነው? ምን ያህል እንደወረዳችሁብንና ምን ያህል ይህን አርጊመንታችሁን እንደምንንቀው ልናሳያችሁ ስለፈለግን ነው። በነገራችን ላይ አክሴፕት እንዳደረግን አክት እያደረግን ያለ ነው። በጭራሽ እኛ መናፍቅ ልንሆን አንችልም። መናፍቅ ማለት እኮ በነገራችን ላይ ከቅዱስ ቃሉ እውነት አፈንግጦ የወጣ ነው። ባይዘው ከእግዚአብሔር ቃልና ሐሳብ አፈንግጦ የወጣ ነው። እሱን ደግሞ ማን እንዳፈነገጠ እኮ ገድልና ድርሳኖቻችሁንና አዋልድ መጻሕፍቶቻችሁን እኮ ገለጥ አድርጋችሁ ማንበብ በቂ ነው። ማን እንዳፈነገጠና ስቲል ናው ማን እያፈነገጠ እንዳለ እኮ መለየት በጣም ሲምፕል ነው። እነኚህ ልዩነቶቻችሁንስ ምን እንበል? ባቢሎን በሳሎን እንበለው? መጽሐፍ ቅዱስ ውጭ ያለን መጽሐፍ ከቤተክርስቲያን አስተምሮ አንጻር አይተን መዝነን ነው እንጂ የምንቀበለው እንደወረደ የመቀበል ግዴታ የለብንም። ይሄን መረዳት አለበት። በቲክቶክ ላይ የሚቀርቡ አሉ ከኦርቶዶክስና ከፕሮቴስታንት ጋር ኦርቶዶክስ ለመሆን የግድ ገድላትን መቀበል የለባችሁም የሚሉ አሉ ማለት ነው። እነዚህ ታዲያ ከምን ተለዩ ከፕሮቴስታንቱ? ትልቁ ልዩነታችን እሱ አይደል? ታምራት ላይ ድርሳናት ገድላት ላይ ስለተጻፈ ብቻ መቀበል አለባቸው። ፒስ እንደዛ አትበሉ። ኦኬ ህሊና የሚባል ነገር ሁሉም ሰው ጋር አለ። ህሊናቸው እያወቀው ስህተት እንደሆነ ግን በቃ ስለተጻፈ ተቀበል እያልክ ሰዎችን ከእምነታቸው አታስወጣ። ገድላትና ድርሳናት መቀበል ግዴታችን ነው የሚል ነው። አዎ መቀበል ግዴታችን ነው። የትኞቹን ገድላት ቅድስት ቤተክርስቲያን ተቀብላ ቆጥራ ሰፍራ በአገልግሎቷ ላይ እየተጠቀመችባቸው ያሉትን ገድላት ድርሳናት መቀበል ግዴታችን ይሆናል። ከመጽሐፍ ቅዱስ ውጭ ያለን መጽሐፍ ከቤተክርስቲያን አስተምሮ አንጻር አይተን መዝነን ነው እንጂ የምንቀበለው እንደወረደ የመቀበል ግዴታ የለብንም። እንግዲህ እናንተ ተስማሙ። መጀመሪያ እኛ አይደለንም የተለዋወጥ ነው። እኛስ የቤተ ክርስቲያንና የቸርች ስሞች ናቸው እንጂ የተቀያየሩት። አቋሞቻችን አብዛኛው አንድ ነው። በጥምቀት ዙሪያ ምናምን በአንዳንድ ነገሮች በአንዳንድ ልምምዶች በአንዳንድ ካልቸራል ቲንግስ ዙሪያ የሆኑ ልዩነቶች አሉ። ከዛ ውጪ ግን በጭራሽ በዚህ ልክ አንጣጣስም። በዚህ ልክ እንደዚህ ኦቨርላፕማ እናደርግም። እና መጀመሪያ ባቢሎን በሳሎን ማን እንደሆነ እናንተ አጥሩት። እንደዚህ አይነት ሎጂካል የሆኑ አካሄዶች ላይ መጀመሪያ እሱ ላይ ከምሬ ነው ምንም አይነት ቪዲዮዎች መሰራራት እንችላለን። ምንም አይነት ሀሳቦችን ሼር መደራረግ እንችላለን። ከዛ ውጪ ግን ለማስገደል መፈላለጥ፣ መቆራረጥ አስፈላጊ አይደለም። ቀያ ነው የሚባለው ወዶ እስኪ እንደበላችሁ ልብሴ ችግር የለም ትብላ። ልብሴ ምንም አልመሰለኝም። ልብሴ ስትበላ ምንም አልተናደ
አልተናደድኩም። እስኪ እንዴት እንደምትቆራረጠው ማለት ነው፣ እንዴት እንደምትቆራረጠው። አይዞሽ ገለቴ፣ አይዞሽ በቃ ምን እናድርግ፣ በቃ ምንም ማድረግ አይቻልም። እዩት፣ እንደው እግዚአብሔር ያሳያችሁ። እዩት እስኪ እዩት፣ እንደምትቆራረጠው። ልብሴን ትቆራርጠው፣ ችግር የለውም። ስዕል አይደል እንዴት ይበላል? አልጋው ላይ አስቀምጬው ስዕል አይደል እንዴት እንደቆራረጣችሁ እዩት እስኪ። እኔ በጣም ያናደደኝ ስዕል አይደል። እስኪ እዩት እስኪ። ቤት ሲቀይር አልጋ ላይ አስቀመጥኩት በኦቨር ነው ብዬ ደግሞ ከአናታቸው ላይ ይበላቸው። አንድ በጣም ያሳቀኝ ኮሜንት ምን እንደሆነ ታውቃላችሁ? ለብሩክ ንገሩት፣ ለብሩክ አሳዩት፣ ሄዶ አይጧን ቤቷ ድረስ ሄዶ ያስፈራራት። ከዛ አንደኛው ደግሞ አንዴ ለአይጧ ቆመን እናጨብጭብ ይላል ማለት ነው። ወይኔ ጌታ ኢየሱስ! አይጧ ትያዝልን፣ አይጧ ትፈለግልንም ምርጥ ነው። ብቻ ኤኒዌይስ ይመቻችሁ። ሜመሮች አልተቻላችሁ። ኢየሱስ ያድናል ይላሉ። ይገድላል ሲሉ ሰምተን አናውቅም አንድም ቀን። ኧረ አላህ ይገድላል ነው እኛ ደግሞ የምንለው። ተመልከቱ፣ ይሄ ንግግር በጣም ወሳኝ ንግግር ነው። ምንድን ነው ያሉት? ኢየሱስ ያድናል ይላሉ። አንድም ቀን ያው እኛን ማለት ነው፣ አንድም ቀን ይገድላል ሲሉ ሰምተን አናውቅም። ኧረ አላህ ይገድላል ነው እኛ ደግሞ የምንለው አሉ። በቃ ይሄ ንግግር በራሱ እስልምናና ክርስትናን ይለያል። ቀኛም እንስማማለን። በእኛ በክርስቲያኖችና በእስልምና መካከል ያለው ሰፊ ልዩነት በዚህ በአንድ ሴንቴንስ በአንድ አረፍተ ነገር የተያዘ ነው። እኛ ምንድነው የምንለው? ኢየሱስ ያድናል ነው የምንለው። እነሱስ ምንድነው የሚሉት? አላህ ይገላል ነው የሚሉት። ታዲያ ወዳጄ የሚገል ነው የሚያድን ይሻላል? የትኛው ይሻላል? ምርጫው ያንተ ነው። እስልምና ይኸው አላህ ይገላል እያሉ ነው። እኛ ክርስቲያኖች ደግሞ ምንድነው የምንለው? ኢየሱስ ያድናል ነው የምንለው። አንድም ቀን ይገላል ሲሉስ ተሰምቶ አይታወቁም አሉ። አዎ አንልም። ለምን እንላለን እንዴ? መሞት እኮ የሚታወቅ ነገር ነው። ምንም እኮ አዲስ ነገር አይደለም። ሰዎች ይሞታሉ፣ ሰው ይወለዳል፣ ይሞታል። አዲስ ነገር አይደለም። አሁን ውጭ ወጥቼ ትሞታላችሁ ብል ምንም አዲስ ዜና አይደለም፣ የሚያስገርምም ዜና አይደለም። ሰው ሁሉ ይሞታል። ሁላችንም ሟቾች ነን። እኔና አሁን ላይን መልእክት የምትመለከቱ ሰዎች የዛሬ 50 እና የዛሬ 100 ከ100 ዓመት በኋላ የለንም። በእርግጠኝነት ከ100 ዓመት በኋላ ሁላችንም፣ እኔም የለውም፣ ካሜራማንም የለም፣ እናንተም የላችሁም፣ አቡ ሃይደርም የለም፣ ማንም የለም። የሚገርመው ነገር በጣም የሚያስደንቀውን ነገር ልንገራችሁ። በጣም ደስ ያለኝን ነገር ማለት ነው። ኢየሱስ ክርስቶስ የሚገርም ሩሩ የሆነ አምላክ እንደሆነ የምታውቁት በምን እንደሆነ ታውቃላችሁ? አቤት ያን የመሰለ የሰው ጭካኔ፣ የሰው ክፋት፣ የሰው ብልግና፣ የሰው አለመታዘዝ፣ የሰው ጽድቅ አለመስራት፣ የሰው ኃጢአተኛነትና አመፀኛነትን ሁሉ ችሎ የሚያስድነን እንድንድን የሚያደርገን ነገር አይደለም። እንድንጠፋ የሚያደርገንን ነገሮች በሙሉ ደምስሶ ሞቶልን እኮ ሞቶልን እኛን ከሞት አተረፈን። ኢየሱስ ጌታ ነው። እኛን ከሞት አስመለጠን፣ ሞቶልን እኛን ከሞት አስመለጠን። እና ታዲያ ምርጫው የእናንተ ነዋ። ታዲያ የሚገድላችሁ ነው ወይስ የሚያድናችሁ ነው ምርጫችሁ? ያውም ደግሞ የሚገድል አምላክ አይደለም፣ ሞቶ የሚያድን አምላክ። ዋው ስሙ ይባረክ። ባለሱቅ ወይ እንጀራ አለ እንዴ? አዎ አለ። ደጋግመህ እየበላው ከምርበው ወይስ አንዴ በልተህ ድጋሚ ከማይርበው እንጀራ ላድርግልህ? ተበልቶ የማይርብ እንጀራ አለ እንዴ? በሚገባ ከሱ ስጠኝ። እሱን ከፈለክማ አንድ ጊዜ ተበልቶ ድጋሚ የማይርብ የህይወት እንጀራ ኢየሱስ ነውና እሱን የበላ ሰው እስከ ዛሬ ድረስ ድጋሚ ተርቦ አላየውምና ወዳጄ አንተም ብትሆን ከዚህ ታምረኛ እንጀራ ብላ ድጋሚ መራብን አታየውምና ነገርኩ። ድጋሚ የማይርብ ኢየሱስ ብቻ ነው አንድ ጊዜ ተበልቶ። አንተም ከዚህ እንጀራ ብላ እስከ ለዘላለም ረሃብ የሚሉትን አታየውም ከቶ። እንኳን ደስ አላችሁ ወንጌላውያን አማኞች፣ ሞቶ ያዳናችሁ ጌታ አላችሁ። ጨካኝ አውሬ የሆነ ጌታ አይደለም። ሩሩ ልበሰፊ የሆነ አምላክ አለ፣ ምህረቱም ማያልቅ። ለማንኛውም ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እኚህን ይመስሉ ነበረ። ሁላችሁም እንደተማራችሁበት እንደተዝናናችሁበት፣ እንዲሁም ደግሞ መልእክቴን ለነዛ እንደምታደርሱልኝ ተስፋ አደርጋለሁ። ከጥላቻ አንጻር ያመጣሁት ቪዲዮ አይደለም። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። ወዳችኋለሁ።